እንኳን ተተፍቶብን እንኳን ተሰድበን ባድ ኮሜንት አንብቦ የሚታገሰው አለ። አንዳንድ ጊዜ ሰዎች የሚወቅሱን በራሳችን ስህተት ሊሆን ሁሉ ይችላል። የሊሊ ዘማዳ ሊሊ ብዙዎቻችሁ የእሷ የተመረቀ መጽሐፍ ነው። ይሄ መጽሐፍ 1000 ብር ነበር ሲሸጥ የነበረው። ይሄ በኢትዮጵያ ስታንዳርድ ለኢትዮጵያውያን የተሰራ መጽሐፍ ነው። በአውሮፓ ስታንዳርድ የተሰሩ መጽሐፎች ደግሞ በጣም ብዙ አሉ። የፍቅር ስጦታ ለሊሊ መስጠት የምትፈልጉ አንደኛ መጽሐፉ ገንዘብ ወጥቶበት ነው የታተመው። ኦኬ በነፃ አይደለም የታተመው እና ሲባል ነበረ። በዛ ሰዓት የተለያዩ ቤተክርስቲያናት በ1 ሚሊዮን ብር መጽሐፉ ሲገዙ ነበር። 3-4 ቤተክርስቲያናት ጥሪ ተደርገው ሲገዙ ነበር። ታዲያ ምንድነው ሌብነቱ? አገልግሎታን መደገፍ ምንድነው ሌብነቱ? ሌባ ማለት ከሰው ኪስ ዘረፈ የሰረቀ በወንጌል የነገደ ምትሉት ደግሞ ዘይት ያድናል ይፈውሳል ይሄን ብትቀቡ ያን ብትቀቡ ያን እያለ እያጭበረበረ የማይሆን ነገር የሸጠ ሰው ነው ሌባ የሚባለው ወይም በወንጌል ተጠቀመ ነገደበት የሚባለው። ይሄ ከወንጌል ጋር አይገናኝም። መጽሐፏን ታሪኳን ጻፈች። በፈለገችው ገንዘብ የመሸጥ መብት አላት። በፈለገችው ገንዘብ የመሸጥ ይሄ ሌባ ማንንም ሰው ሌባ ሊያስብል አይገባም። እናንተ ኢቭን የሊሊ ጀጅ ለማድረግ ብትመጥኑ ሰዎች አይደላችሁ። ከቤተ ክርስቲያን ቅጥር ውጪ ያለውን ዓለም መስሎና ተመሳስሎ የመኖርን ጥበብ በሚሉት ዘይቤ መሞላቱ አገር ያወቀው ፀሐይ የሞቀው ጉዳይ ነው። ምኑስ ይገርማል። ገራሚውማ ወዲህ ነው። የእውቀት ጌታ የጥበብ ራስ የሆነው ጌታችንና መድኃኒታችን ኢየሱስ ክርስቶስ በደሙ የዋጃቸው በጸጋው አገልጋይ አድርጎ የሾማቸው ጥቂት የማይባሉት ወንድሞቻችን በእምነትን የማይመስሏቸውን በአቋም የማይጋሯቸውን ወዳጅ ለማድረግ በክርስቶስ ያልተደሰቱትን በእነርሱ ንግግር ለማስደሰት ርቀው እየሄዱበት መስለው እያደሩበት ያለው ሁኔታ እጅግ አሳሳቢ የሆነ ይመስለኛል። በዚህ ሁሉ ግን እጅግ ደስ የሚለው ፍቅርና ሪራሄ በሞላበት እውቀትና እውነት በተጨባበጡበት ልብና አንደበት አንድ በሆኑበት በወንጌል በሆነ ድፍረትና ቅናት ኢየሱስ ክርስቶስን የመስቀሉን ቃል ብቻ አስተምሮ ለብዙዎች የመዳን ወደ ፍቅሩ ልጅ መንግስት የመጨመር ምክንያት መሆን መታደልም መባረክም ነው። ከብዙዎች አንጻር አጭር በምትባል የአገልግሎት ጊዜ ካወቅነው ጀምሮ በህይወት መንገድ ደክመው በየቤታቸው የተቀመጡትን እምነታቸውን እንዲያድሱና እንዲነሳሱ በቅዱሳን ህብረት ያሉት በቃሉና በኃይል እንድታጠቁ ከህይወት መንገድ ርቀው ያሉት የብርሃንን ህይወት እንድናፍቁትና ከጨለማ ወጥተው እንዲያደምቁበት እያደረገው ያለው አገልግሎት ዝናም ሞገስም ያስገኘለት ነብይ ጥላሁን ወይም ጥሌ እንደ ወንጌል አገልጋይነት ኩራቱ የእግር መንገድ ዝናንና ሞገሳ ማግኘት ባይሆንም እውነተኛውን የመስቀሉን ቃል በመስበክ እንደ እግዚአብሔር ቃል የሆነ ክብርንና መወደድን መፈለግና መታወቅን ማግኘት እንደሚቻል ለእኔ ጥሩ አርአያ ይመስለኛል። ጥሌዋ እንወዳለን ስል ነው ዘማሪና ፓስተር ተከስተ ጌትነት ስለ ነብይ ጥላሁን ይህንን መልእክት ያሰፈረው። የተሰጣችሁን አክብሩት፣ ከማንም ጋር አትለካኩ፣ የራሳችሁን መንገድ በደንብ መተራችሁ፣ በመንገዳችሁ ላይ በቅንነት ትጉም። መለካካት ለከፋ ቅናት በር ነው፣ ለምሬት ህይወት ይዳርጋል፣ ከማመስገን ህይወት ያጎድላል። ከሁላችንም የምትጠበቀው የተሰጠንን አክብረን ስንፍናን አስወግደን መንቀሳቀስ ነው። እከሌን ያሰባችሁ የምትሰሩት ስራ ልኩ እከሌ ነው። አቅማችሁን በእከሌ ገድባችሁ አታጥብቡት። እንደተሰጣችሁ ልክ እንደ ስራችሁ እንደ ራሳችሁ በመልካም መንፈስ ትጉ። ባልተሰጠን ላይ በውድድር መንፈስ ስንዳክር የተሰጠንን እንገላለን። ስጦታ ልዩ ልዩ ነው፣ ይከባበራል እንጂ አይወዳደርም። እንደ ቤት እንጂ እንደ ጎረቤት መኖር ብዙ ክሳራ አለው። የራስን መኖር ግን ብዙ አይፈጅም። የተሰጣችሁን አክብሮት እና ክብር ስትል የገለጸችው ተወዳጇ ዘማሪት ሃና ተክሌ ናት። አንድ ትንሽ ታሪክ ልንገራችሁ። ትንሽ ታሪክ ነው። አንዲት እህትኛ ቸርች መታ ከኢትዮጵያ በጣም ባጭር ጊዜ ውስጥ መኪና መንዳት ለመደች፣ አገሩን ለመደች። ከዛ ትምህርት ቤት ገባች። በጣም ጎበዝ ነች፣ ደግሞ ተማረች። ከዛ ነርስ ሆነች። ከዛ ሁሉን ነገር ተሳክቶላት ፕሮባብሊ በአንድ አመት ተኩል ጊዜ ውስጥ ሰው ለስንት አመት ያቃተው ነገር ውስጥ ሌላውን ነገር ችላ ትምህርቱን ደግሞ የተማረችበት ተቆጥሮ ጨረሰችና በቃ የሆነ ነገር እንድትለኝ ፈልጊያለሁ። በቃ እግዚአብሔር እንድታመሰግንልኝ ነው። እግዚአብሔር አይደለም የሚያስችለው ሁሉን ነገር። አንዳንድ ጊዜ ራሳችን የምናደርግ ይመስለናል፣ ወይም አንዳንድ ጊዜ እግዚአብሔር ግዴታ ያለበት ይመስለናል። ለዚህ ነው ማመስገን የሚያቅተን። ከዛ ምን አለችኝ? የማረሳው ነገር ነው። በጣም ግን እግዚአብሔር እንደባረከሽ ግን አውቀሻል? ግን ገብቶሻል? ስላት ደህና ነኝ ያው ትንሽ ትንሽ ተነፍሳለሁ አለች። ከኔ ብሊቭት ኧረ እኔስ በደንብ ተነፍሳለሁ። ኧረ እኔ ተመስገን እለዋለሁ። ከኔ ምስጋና ነው ያጣም ጌታ። ኧረ ተመስገን። የሆነ ነገር በተሰራ ቁጥር መስራት ማትችሉ ፕሮፋይል ፒክቸር ይላችሁ ቁጭ ብላችሁ ለስድብ የምትታትሩ ሰዎች በጣም ብዙ ናችሁ። የጴንጤ ማህበረሰብ ይሄን ወር እያራጋባችሁ ያላችሁ ማለት ነው። እሱ መጥቶ እዚህ ጋር የሌላ እምነት ሰው ጴንጤ ሌባቢል አይገርመኝም። መጀመሪያ ነገሩን የፈለጋችሁት እናንተ ናችሁ፣ ግን አንተም ከስርዓት የጎደልክ ሰው ነህ። ይሄ መጽሐፍ በሚሊኒየም አዳራሽ የሊሊ የዘማዳ ሊሊ ታቋቷላችሁ ብዙዎቻችሁ። የእሷ የተመረቀ መጽሐፍ ነው። ይሄ መጽሐፍ 1000 ብር ነበር ሲሸጥ የነበረው።
የነበረው። ይሄ ከወንጌል ጋር አይገናኝም። መጽሐፏን ታሪኳን ጻፈች። በፈለገችው ገንዘብ የመሸጥ መብት አላት። በፈለገችው ገንዘብ የመሸጥ ይሄ ሌባ ማንንም ሰው ሌባ ሊያስብል አይገባም። ይሄ መጽሐፍ ገንዘብ ወጥቶበት ነው የታተመው፣ በነፃ አይደለም የታተመው። ስለዛ ያወጣውን ወጪ መመለስ አለበት። ዝም ብላችሁ የማታውቁትን ነገር አትዘባርቁ። ወንጌልንና ሲጀመር ደግሞ ይሄንን ለዩ። ሲጀመር ከወንጌል ጋር የሚያገናኘው ነገር የለም። በነፃ ተቀበላችሁ፣ በነፃ ስጡ። እናንተ ማተሚያ ቤት ነው እንዴ ታተመላት? በነፃ ነው እንዴ አተማችሁላት እንዴ? ለምን ሁሉ ነገር ማራገብ ሁሉ ነገር አቃለው ማለት ብላችሁ ሊሊ ላይ መምጣት እናንተ ኢቭን የሊሊ ህይወት ጀጅ ለማድረግ ብትመጥኑ ሰዎች አይደላችሁ። ባለቤታችን ነው፣ አዳኛችን ነው። አንልመደው፣ ይሄን አንልመደው። አዳኜ ቤዛዬ የተቤዠኝ ራሱን በራሱ ከፍሎ የገዛኝ ኢየሱስ I glorify your name አባቴ። በጉባኤ ማዕከል አከብራለሁ ስለማይነገረው ስጦታ ስለ ኢየሱስ ተባረክ ተባረክ ተባረክ። we bless your name። እንደ ዋዛ አናየው፣ እንደ ቀላል ነገር አናየው ጌታ ሆይ። መሆን እንዳለበት ነገር አንቆጥረው ጌታ ሆይ። ይሄ ተአምር ነው፣ ይሄ ተአምር ነው። ትዕግስቱ ተአምር ነው። በዚህ ዘመን ስንቶቻችንን እንኳን ተተፍቶብን እንኳን ተሰድበን ባድ ኮሜንት አንብቦ የሚታገስ ሰው አለ። አንዳንድ ጊዜ ሰዎች የሚወቅሱን በራሳችን ስህተት ሊሆን ሁሉ ይችላል። ኢየሱስ ክርስቶስ ፐርፌክት የሆነው አምላክ ለኛ ሲል ታገሰ፣ ስድብን ታገሰ በመስቀል ላይ። ቴንክ ዩ ስለዛ ትዕግስት። አልፈልግም ስላላልክ እስከ መጨረሻው ስለጸና እኛ ህይወት አገኘን ጌታ ሆይ። አንተ ነብይ ጩፋ እኔ እንደህት ነግራለሁ። ትቢት ውርደትን ትቀድማለች። ተሳዳቢዎች ገንዘብን የሚወዱ ዝናን የሚወዱ የምድርን ነገር የሚወዱ ይሄንን ነገር ነው ተገልጦ ያየነውና ይሄ ነገር ለበጎ ነው ብዬ ነው እኔ ማስበው። እና ከእግዚአብሔር አጀንዳ ውጪ ነው ይሄ። አሁን በዚህ ሰዓት በእንደዚህ አይነት ነገር ልንገለጥ ባልተገባ ነበረ። በእንደዚህ አይነት አደባባይ ላይ ጉዳችን ባልወጣ ነበረ። በጣም የሚያሳፍር ነገር ነው የተሰራውና ምንድነው እኔ ውስጥ የመጣው እግዚአብሔር ያጣው አንድ ሰው ነው ያጣው። አንድ ሰው፣ አንድ ጳውሎስ ነው ያጣው። አንድ ሙሴ ነው ያጣው። አንድ ኤልያስ ነው ያጣው። አንድ ዳንኤል ነው ያጣው። ትውልድ ሊቀይር የሚችል አገር ሊቀይር የሚችል እኔና እናንተ ግን አሁን በተገለጥንበት መገለጥ እንኳን ትውልድ ልንቀይር እንኳን አገር ልንቀይር የራሳችን ቤት እንኳን መቀየር አልቻልንም። በጣም የሚገርመው ነገር በዚህ ጉዳይ ላይ በጣም ነው የሚጸለየው፣ እኛም በጣም ነው የምንጸልየው። ግን እግዚአብሔር እኔ በግሌ ስጸልይ ያየሁት ነገር ምንድነው? የቆሸሸ ምንጣፍ ትልቅ የቆሸሸ ምንጣፍ በጣም ስለተነካካ ማጽዳት ስላልተቻለ ጥቅልልልልል አርጎ ሲያወጣው አይቻለሁ። እኔ ጥቅልልልል አርጎ ሲያወጣው ይሄ ማለት ምን ማለት ነው? ያልተነካካ የለም። በዚህ ጉዳይ ላይ ያልተነካካ የለም እንዴ! አንድ ሰው መልካም ሐሳብ አስተራቂ ሆነ የሚደመጥ ሰው መፍትሄ ያለው ሰው አይገለጥም እንዴ? ሁሉ ውር ይመራዋል። ሁሉ ተያይዞ ገደል። አንዱ ይመጣና ጥላሸት ይቀባል፣ አንደኛ ይመጣና አስተያየት ይሰጣል። በጣም የሚያሳፍር ነገር። ስሙኝማ እግዚአብሔር ያጣው አንድ ሰው ነው፣ እንደ ልቡ የሚሆንለት ፈቃዱን የሚፈጽም በቃሉ የሚኖር በጽድቅ የሚመላለስ አንድ ጳውሎስን ይፈልጋል። አንድ ጳውሎስን ለዚህ ሁሉ ጆሮ ጭው የሚያረግ ወሬ ይሄ ሁሉ የተፈጠረ ነገር መነሻው መፍትሄውም የተጻፈልን ቃሉ ነው። እኔ በጣም ያፈርኩት ነገር በዚህ በተፈጠረው ነገር በጣም ያፈርኩት ነገር በሁለቱም ሳይድ ይሄንን ነገር ለመፍታት የተከደበት መንገድ የእግዚአብሔር ቃል የለውም። ከመነሻውም የእግዚአብሔር አካሄድ የለውም፣ የሥጋ ነው። ለመፍትሄም የተሄደበት መንገድ የእግዚአብሔር ቃል የለውም እንጂ የእግዚአብሔር ቃል አንደኛ ቆሮንቶስ ይሄንን ችግር በትክክል ይፈታ ነበር። እኔ እንደው ጳውሎስ ይፋረዳችሁ ብያለሁ። ጳውሎስ ይፋረዳችሁ። ተጽፎ የተቀመጠልንን ሳታነቡ አሁን እንደዚህ አይነት ነገር ሲመጣ
ፍሬው ሲገለጥ ለካስ አሜከላ ነው፣ ለካስ ጨለማ ነው። እኔ እንደው ሼም ኦን ዩ ብያቸዋለሁ። በእውነት ነው የምላችሁ። ጠቅላላ የክርስቲያኑን ህብረተሰብ አንገት ያስደፋ ጉዳይ ተገለጠ በአደባባይ። እግዚአብሔር አንድ ሰው የለውም እንደ እናንተ? በእግዚአብሔር ኃይል ሞገስና ስልጣን ማዕበሉን ጸጥ የሚያደርግ የለውም? እንዴት ሆኖ ነው አንድ ሰው የጠፋው? ላያችን ይመስላል እንጂ ለካ ውስጣችን ባዶ ነው። ለካ ቀፎ ነን እናንተ። ለካ የተገነባንበት መሰረቱ አሸዋ ነው። እኔ እንናየውት በእግዚአብሔር ቤት እኮ እረኛ የሚባል ነገር አለ። ግን እረኛው ራሱ ከተበላሸ ምን ታረጉታላችሁ? እረኛው እኮ ነው የተበላሸ። ከላይ አናቱ ከተበላሸ ከስር ያለው ምን ያረጋል? ተያይዞ ጠፍቶ ነው። ሁለተኛ ደግሞ ከላይ ያለው መሰረቱ ራሱ ክርስቶስ ስላልሆነ ነው። የተገነባንበትን መሰረት አያችሁት? የሥጋ ነገር፣ የሰውኛ ነገር፣ የዝና ነገር፣ የጥቅም ነገር፣ የትቢት ነገር በጣም ያሳፍራል። ይሄ ሁሉ ደግሞ የተገለጠው ምንድነው ካላችሁኝ ቃሉን አለማወቅ። ካንደበታቸው የሚወጣው ሁሉ ትውልድን የሚያሰናክል፣ የማያንጽ፣ የሚያሳፍር ከሁሉ በላይ እንደ ቤተክርስቲያን የቆምንበትን የሚያሳይ። እኔ ግን እግዚአብሔር የተመሰገነ ይሁን ከዚህ ቀደም ተናግሬያለሁ። እግዚአብሔር ቅሬታዎች አሉት ወገኖቼ። እናንተ በእግዚአብሔር ቤት በቅድስናና በጽድቅ የምታገለግሉ ሰዎች አዳምጡኝ። እግዚአብሔር ከዚህ ግርግር ያጠራውና የሱ የሆኑትን ቅሬታዎች ያወጣና አዲስ ሰማይና አዲስ ምድር ይፈጥርና አዲስ ቤተክርስቲያን ትሰራለች። ይሄውም እነማን ብትሉኝ በፎይ ጊዜ እንደተናገርኩት እንደነፎይ ያሉ እንደነ መምህር በጋሻው ያሉ የጨከኑት ንጹህ ያልተነካኩት አዲስ ቤተክርስቲያን ይከፈታል። በዚህ አንቀጥልም እናንተ፣ በዚህ ውርደት አንቀጥልም። ተዋርደናል፣ እንደ ክርስቲያን ተዋርደናል። አንገታችንን ደፍተናል በእናንተ የተነሳ። የክርስቶስ ፍቅር የለበትም። እርስ በርስ መገባበር የለበትም። እርስ በርስ መያያዝ የለበትም። በጣም ነው የሚያሳዝነው። እኔ በጣም ነው ያዘንኩት። የእግዚአብሔር ስም እንዳይሰደብ፣ መንጋው እንዳይጎዳ፣ ያልዳነውም እንዳይሰናከል የሚጠነቀቅ የለም። ሁሉንም ገበና በአደባባይ ሰጣችሁና እኛም እኮ ምን ገባበት ጠፋን እንዴ ያስብላል። ነብዩ እንደዚህ ነው እንዴ? ካውንስሉ እንደዚህ ነው እንዴ? እኔ ምን አልኩ መሰላችሁ? ምን ነው በቀደመው ጊዜ ጌታ ሆይ በነዛ በታታሪዎቹ ጊዜ በነዛ ጽኑ በሆኑት በቀደሙት ክርስቲያኖች ዘመን እኔን አብሬ በዛን ጊዜ ባስነሳኝ ኖሮ ምን ነው በዚህ ትውልድ መሃል ባልሆንኩ ኖሮ ነው ያልኩት። ምን ነው ዘንድሮ ቤቴ ባልሆንኩ ኖሮ ነው ያልኩኝ። በእውነት ነው የምላችሁ። በእውነት ጌታው ምን ነው የዚህ ፓርት ባልሆንኩኝ፣ የዚህ አካል ባልሆንኩኝ፣ ቀደም ብዬ ከነበሩት ጋር በሆንኩኝ፣ ከነዛ በመከራ መሃል ከሚያመልኩ መሃል፣ በነዛ ገንዘብ ወዳድ ካልሆኑት መሃል፣ ከነዛ ትቢት ከሌላቸው መሃል ከነሱ ጋር ባመለኩ ኖሮ። ወይኔ ጌታ ወይ ምን ውስጥ ነው ያለነው እናንተ? ኧረ ምን ውስጥ ነው ያለነው? ኧረ ከማን ጋር ነው ያለነው? በጣም የሚያሳዝን ነገር ነው። በጣም የሚያሳዝን ነገር ነው። ማንንም አይሰማም። መደማመጥ የለም። የክርስቶስ ፍቅር የለም። የእግዚአብሔር ስም እንዳይሰደብ እንኳን የሚጠነቀቅ የለም እንዴ! ኧረ ዓለምኛ ጸብ ይሻላል። ደግሞ እነዛን እኮ በክርስቶስ አያምኑ የምትሏቸውን እኮ ስትኮንኗቸው በአደባባይ የእርስ በርስ ይባሉ ስትል የነበረው አንተ ነብዩ
እኔ ካገልግሎት ምንም ነቀፌታ የለኝም። ግን አሁን የተገለጥክበት ለዚህ ጉዳይ መልስ የሰጠበት መንገድ በጣም ትዕቢት አለው። እግዚአብሔር አይደሰትበትም። እኔ ነግርሃለሁ እንደ እህት፣ አንተ ነብይ ጩፋ፣ እኔ እንደ እህት ነግርሃለሁ። ትዕቢት ውርደትን ትቀድማለች። ታበጥክ አይደለ? የትዕቢት ደግሞ መጀመሪያ የሰጠኸው መልስ ነው። አንተነትን ውስጥህን ገልጦ ያሳየው መጀመሪያ የሰጠኸው መልስ። እኔ አንተም ብሆን የእግዚአብሔር ነብይ ነኝ አይደለ? እኔ አንተም ብሆን ዝቅ እላለሁ። መጀመሪያውኑም ይሄ ነገር ሲመጣ፣ ይሄ አጀብ ሲመጣ እኔ አጀብ አያስፈልገኝም። እኔ አጀብ አያስፈልገኝም። ህዝቤ ነው። ቤት አልፈው ነው ጨርቅ የሚነኩት። ቤት አልፈው ነው ጥላህን የሚያገኙት። ቤት አልፈው ነው ያድሃ የሚፈወሰው። አንተን ቁልልጭ ብለህ ዝንት ብለህ መሬት መርገጥ እስኪያቅት ድረስ ባጠገብህ ስላለፍክ እነሱ ተፈወሱ ማለት ነው። ስንቱ ተንከራቶ አልተመለሰም። አረ ወንድሜ ምን ነካ? እኔ አንተም ብሆን ልክ እንደነ ጴጥሮስ በሐዋርያ ምዕራፍ ቁጥር 14 ምዕራፍ 14 10 ላይ እነ ጴጥሮስ እነ ጳውሎስ ሽባውን የሰለለውን እጅ ከፈወሱ በኋላ ህዝቡ እነዚህ መላእክት ናቸው አለና ሊያርዱላቸው ሲሉ ጨርቃቸውን ቀደዱ ይላል። ዛሬ ግን አንተ የድሃውን ጨርቅ እያስቀደድክ የድሃውን ኪስ እየበረበርክ አምጡ ብለህ በግድ በጸጋህን እየሸጥክ ይሄ ሁሉ ያካበትከው ይሄ ሁሉ መሬት አርገጠኝ ያልከው የዛ የድሃ ገንዘብ ነው። ከየት ተማራችሁት ነው እኔ ጥያቄ? ከየት አመጣችሁት? ደግሞ ከዚህም የባሰ ትውልድ ይመጣል ስላለ ደግሞ ከዚህም የባሰ ትውልድ ይመጣ። ከአንተ የባሰ ትውልድ ከመጣማ ምኑን ትውልድ ሆነ? ትዕቢተኛ ትውልድ። ስሙኝ ቃል አለኝ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 4 እና 5 ላይ ስሙኝ። ይሄ ለነብዩ እዩ ጩፋ ነው። ስሙኝ፣ እኔ በቃሉ ነው የምሞግት፣ በጳውሎስ ነው የምሞግት፣ በሰውኛ አይደለም። ቃሉ ይፋረደኝ፣ የእግዚአብሔር ቃል ይፋረደኝ፣ ጳውሎስ ይፋረደኝ። እንደወረዳችሁን ገበናችሁን እንኳን በአደባባይ ምን አለ ዝም ብትሉ? ምን አለበት እዛው ምታረጉት ብታረጉ? ምን አለበት ትውልድ ባይሰናከል? ምን አለበት እኛ ወንጌል ብንሰራ? እንዴት ሆነን ወንጌል እንስራ? እናንተ እንዴት ሆነን ቀና እንበላው? እንዴት ሆኖ ክርስቶስ እንደዚህ ሲሰደብ